ቅዱስ አልፈራም። እሱን ተው 40 እኔ ጋር 600 ጊዜ ጴንጤ እኮ ነኝ አትበል። ሁና ቅድም ያልኩት ምንድን ነው እንዴ? በስራ ትጠየቃለህ ስል ምን አልክ? አሁን ብሞት ገነት ገባለሁ አላልክም? አሁን ብሞት ገነት ገባለሁ አላልክም? ቅድም ያልኩ በስራ አሁንም እርግጠኛ ሆኜ እነግርሃለሁ፣ በስራ ገነት አይገባም። ጽድቃችን ነው፣ ጥበባችን ነው፣ ክብራችን ነው ይላል። መጽሐፍ ቅዱስ ላንብብልህ። እንደዚህ አትበል። መጽሐፍ ቅዱስ እንደዚህ ይላል። ኤፌሶን ምዕራፍ 2 ከቁጥር 1 አትስሜት አትና መጽሐፍ ቅዱስ ይሄ ያዕቆብ 2:20 ምን የመጽሐፍ ቅዱስ አይደለም? አታነብም? እሱን ቆይ ነው ያነባዋል። አይዞህ ምን ያዕቆብ 2:20 ለምንድን ነው የጻፉልህ? ያዕቆብ 2:20 ጠይቃቸው። ለምንድን ነው የጻፋችሁት? ምንድን ነው በል እስኪ ምን ይላል በለው። እኔ አሁን አላውቅም። አንተ ጉድጓድ አይደለም የሰጡህን አትቀበል። አንተ የሰጠኸኝ አይደል? አንተ ያነበብክልኝ አይደል? ከያዝከው መጽሐፍ ቅዱስ ላይ ይሄ አነበዋለሁ። ያዕቆብ አውቀዋለሁ እኮ ለምን እንዳሉ ስለማቅ ነው። መጽሐፍ ቅዱስ የሚለውን አንዴ ላንብብ። በበደላችሁና በኃጢአታችሁ ሙታን ነበራችሁ ይላል የመጀመሪያው ምዕራፍ ከቁጥር 4 ጀምሮ ላንብብ። ደግሞ ነገር ግን እግዚአብሔር በምሕረቱ ባለጠጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ በበደላችን ሙታን እንኳን በሆነን ጊዜ ከክርስቶስ ጋር ሕይወት ሰጠን። በጸጋ ድናችኋልና። በምን? በጸጋ ድናችኋልና። በምን? በጸጋ ድናችኋልና። በሚመጡ ዘመናትም በክርስቶስ ኢየሱስ ለእኛ ባለው ቸርነት ከሁሉ የሚበልጠውን የጸጋውን ባለጠግነት ያሳይ ዘንድ ከእርሱ ጋር አስነሳን። በክርስቶስ ኢየሱስም በሰማያዊ ስፍራ ከእርሱ ጋር አስቀመጠን። ጸጋው በእምነት አድኗችኋልና። ምን? ጸጋው በእምነት አድናችኋልና። በምን? ጸጋው በእምነት አድኗችኋልና። ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ ማንም እንዳይመካ። ድነታችሁ ከስራ አይደለም ይላል። የዳናችሁት ኢየሱስ መስቀል ላይ የዳናችሁት ኢየሱስ መስቀል ላይ እርቃኑን ተሰቅሎ ደሙን በማፍሰሱ በእግዚአብሔርና በሰው መካከል ያለውን የኃጢአት ግድግዳ በማፍረሱ ብቻ ይህንንም የመስቀል ስራ አምናችሁ ድናችኋል። አለቀ። የመጀመሪያው ሚዳነው በመዘመር ተራራ በመውጣት ድፍርስ ውሃ ውስጥ በመግባት በሆነ እንጨት መሃል በመሽሎክ በመጾም በመጸለይ በእንዲህ በማድረግ ስርዓት በመፈጸም አይደለም። ለምን? ጸጋው በእምነት አድኗችኋል ይላል። አሜን ነው። ቴንክ ዩ። በመጀመሪያ ታምናለህ? ከዛ አንብብልኝ አንተ። ቅዱስ አልፈራም። እሱን ተው 40 እኔ ጋር 600 ጊዜ ጴንጤ እኮ ነኝ አትበል። ሁና ባይዘው ጴንጤ ነኝ ልድገምልህ። ባይዘው ኦርቶዶክስ ነኝ። ቀጥተኛ ሃይማኖት ተከታይ ነው። እኔ አላውቅም። እኔ ስለ ራሴ ነው። እኔም አላውቅም። እኔ አንተን አላውቅም። እኔ አንተን እርግጠኛ አይደለሁም። እኔ ግን ጴንጤ ነኝ። ኧረ ተው አንብቢልኝ ብራዘር። ያዕቆብ ስንት ነው? 2:20 እንደዚህ ይላል ያዕቆብ 2:20 ላይ አንተ ከንቱ ሰው እምነት ከስራ ተለይቶ የሞተ መሆኑን ልታውቅ ትወዳለህ ነው ይላል። ኦፍኮርስ አንድ ሰው በጸጋ አምኖ ከዳነ በኋላ በመልካም ስነ ምግባር የተገለጠ ማንነት ሊኖረው ይገባል። ምን ጥያቄ ያለው? ግን የሚሰራው ክርስቲያን ስለሆነ ነው እንጂ በጎ ነገር መልካም ነገር የሚያደርገው የተወለደበት ህይወት ዳግም የተቀበለው ህይወት መልካም ነገር እንዲያደርግ ስለሚያስችለው በጸጋ መልካም ነገር እና ድኛለሁ ብሎ እንደፈለገ መሆን ይችላል። እንደዚህ የሚባል ትምህርት አለ። ለምንድን ነው ቅድም ያልኩት ምንድን ነው እንዴ? በስራ ትጠየቃለህ ስል ምን አልክ? አሁን ብሞት ገነት ገባለሁ አላልክም? አሁን ብሞት ገነት ገባለሁ አላልክም? ተረጋጋ። ቆይ አቤል ቀስ በል። ስሜቷ ያት አሁን ታዲያ ምን እያልክ ነው? አንተ የሚመችህን አይደለም ማወራው። መጽሐፍ ቅዱስ ተረጋጋ። ስራቱ ስትወዱ ቾምቤ ስራ ስትወዱ ስራ ትወዳላችሁ፣ ግን ስራችሁ ስድብ ነው። አንዴ ስማኝ፣ ተረጋጋ። ይኸውልህ አንድ ክርስቲያን በጌታ በኢየሱስ ክርስቶስ በጸጋው አምነ ከዳነ በኋላ የተገለጠ ክርስትና ህይወት ያስፈልገዋል። በደንብ ስማኛ። የተገለጠ የክርስትና ህይወት ያስፈልገዋል። ምን ማለት ነው? የተገለጠ የክርስትና ህይወት ማለት ድሃ ማብላት አይደለም። የመጀመሪያው የተገለጠ የክርስትና ህይወት ማለት ከዚህ ዓለም ኃጢአትና ርኩሰት መሸሽ፣ ኃጢአት ባለበት አለመገኘት፣ ጠዋት ዘፈን ከሰዓት መዝሙር የሚል የተቀላቀለ ህይወት የለኝም ብሎ መወሰን አለበት። የመጀመሪያው ስራ ማለት
አንተ እንደዛ አይደለህም። እንግዲህ አንዴ ስማኝ፣ እኔ በዘፈን ቪዲዮ ስራ አይቴን ታውቃለህ? አይ እንደዛ አይደለህም። ዘፈን አትሰማም? ጌታን ተቀብዬ የድሮ ማንነቴን ነው ነኝ። እንደ የድሮ ማንነቴ እሱን አይደለም፣ አዲሱ ማንነቴ እንደዚህ አይደለም እኔ። ስለዚህ አንተ ገነት ወራሽ ነህ፣ በስራ አትጠየቅም፣ ጻድቅ ነህ። እኔ ስራ ሲጀመር አልኩ እኮ በክርስቶስ ኢየሱስ ያመነ ሰው አንተ አሁን በክርስቶስ ኢየሱስ ታምናለህ አታምንም? ጥያቄ ውስጥ ነው ገና፣ ጥርጥር ነው ያንተ፣ እርግጠኛ አይደለም። ምክንያቱም የምታምነው ኢየሱስ የዘላለም ሕይወት እንደሚሰጥ ራሱ እርግጠኛ አይደለም። እኔ የያዕቆብ የመጽሐፉ ክፍል ከእምነት የተለይ እምነትና ስራ እኮ ኦፍኮርስ የዳነ ሰው ስራ መስራት አለበት፣ ግዴታ እኮ ነው። የተገለጠ ክርስትና ያስፈልገዋል እኮ ሰው። እና አንድ ክርስቲያን ከሆነ በኋላ እዚህ ቲክቶክ ላይ የሆነ ጊዜ ከኔ ጋር የሃይማኖት ጭቅጭቅ እንደጀመሩ ቲክቶከሮች ልክ ጠዋት በዘፈን ሰርተው ማታ እኔ እስቲ ተሳስቼ በዘፈን ቪዲዮ ልስራ። ከኔ ጋር በሃይማኖታቸውን ወክሎ ሲከራከሩ የነበሩ ጌመሮች የዛሬ ምናምን ጊዜ ዱ ላይክ የራሳቸው ኖርማል ህይወት ቀጥለዋል። ህይወት ማለት የተቀበልከውን መንፈሳዊ ህይወት የዚህን ዓለም ኃጢአትና ርኩሰት ክደ በመንፈሳዊ ህይወት የተገለጠ ክርስትና መኖር ማለት የዚህን ዓለም አሰራርና ሲስተም መናቅ ማለት ነው እንጂ ነጠላ ለብሰህ ጠዋት ከእንዳልክ ጋር ዲቤት ገብተህ ከሰዓት በዘፈን ብትሰራ ማንም ምንም አይልም። እንዳልክ ግን ተሳስቶ በዘፈን ይስራ። ለምንድነው አንድ ጴንጤ ተሳስቶ በዘፈን ሲሰራ የአንተ ሃይማኖት ተከታይም ሁሉም ተነስቶ የሚያብድበት? ለምን? ከጴንጤ አይጠበቅም። ከአንተስ ኖርማል ነው፣ ኦኬ። ጴንጤ ግን አይጠበቅበትም። ጴንጤ ሆኖ እንዴት እንዲያደርጋል? ጴንጤ እንዲያደርጋል እንዴ? ጴንጤ እንዲያደርጋል እንደሚባለው እኮ ስለማይጠበቅ ነው ከኛ። እናንተን ማን ብሎ አይጠበቅም? ለምን? ከዳነ ሰው አይጠበቅማ። ግን ማንም አንድ የአንተ ሃይማኖት ተከታይ የፈለገውን ቢያደርግ ማንም እንደዛ አይለው። ጴንጤን ግን እንዲህ ነው የሚከታተለው። ክፉ አይደለም እኮ እውነቴን ነው። ይሄ ሪያሊቲ ነው። ስለዚህ የተገለጸ ክርስትና እዚህ ጋር ማውራት እችላለሁ፣ ግን በስራ ጴንጤ እህት ወንድሞች አሉ። ተረጋጋ። በህይወት የተገለጠ ክርስትና አዳምጠኝ። በህይወት የተገለጠ ክርስትና መኖር የአንድ የዳነ ሰው ባህሪ ነው። አለቀ። የተገለጠ ክርስትና ምን ማለት ነው? በክርስቶስ ኢየሱስ የዳነ ሰው የመንፈስ ፍሬ ክርስቶስ ኢየሱስ ሰው ገነት ትገባለህ። እኔ ሰው ግደል ያለው ካፌ ወጥቷል። አንድ ኃጢአት አይደል እንዴ? ክርስቲያን ለምን ሰው ይገላል? ለአንተ ኃጢአት መስራት ሙዚቃ ማዳመጥ ብቻ ነው ኃጢአት? እኔ ካፌ ኃጢአት ይስራ እንደፈለገ የሚል ሰምታለሁ። ግዴታ ነው። የተቀበለውን ህይወት መኖር አለበት አንድ ክርስቲያን። እንደው ተሳስተው ኃጢአት ቢሰራ ካልከኝ ንስሐ ይገባል። ቅድም ምንድን ነው ያልከኝ? ቅድም ያልኩ በስራ አሁንም እርግጠኛ ሆኜ እነግርሃለሁ፣ በስራ ገነት አይገባም። እኔ ለምሳሌ አሁን ጴንጤ ነኝ። ለምሳሌ ድሃ ልናበላ እንችላለን በቸርች ከወንድሞች ጋር። ድሃ ማበላው ግን ገነት ለመግባት አይደለም። አይጠቅመኝም ድሃ ማብላቴ። በዓል በመጣ ቁጥር የሆነ ጊዜ ላይ ተሰብስበን ህብረት እናደርጋለን። የደከሙ አዛውንቶች ጋር እንሄዳለን። እኔ ማውቃቸው እኔ አወራም እንደዚህ ብዬ፣ ግን ብዙ ሰዎች አሉ በዙሪያዬ እንደዚህ ሳፖርት የምናደርጋቸው በየቀኑ ምልህ በየወሩ። ግን ይጠቅመኛል ለዘላለም ህይወት አይጠቅመኝም። ለምንድን ነው ይሄን የምታደርገው? የተቀበልኩት ክርስትና ነዋ። ክርስትና ደግሞ ይሄንን ያበረታታል። ይሄንን ይደግፋል። ለአንዱ መርዳት ለጽድቅ አይሆንም። ለጽድቅ አይሆንም። ጽድቅ ኢየሱስ ነው። መጽሐፍ ቅዱስ አንደኛ ቆሮንቶስ ላይ ላንብብልህ። እኔ አይደለም መልካም ክፉ ስራ ምንድነው? እኔ መጽሐፍ ቅዱስ ይሄው መጽሐፍ ቅዱስ እኔ ሌላ ወሬ አይመቸኝም። መጽሐፍ ቅዱስ አንደኛ ቆሮንቶስ እንደዚህ ይላል። መጽሐፍ ቅዱስ ላይ ላንብብልህ እንዴ። እንደዚህ ይላል። ይሄው አትናደድብኝ አባ። እንደዚህ ይላል። እኛ ግን የተሰቀለውን ክርስቶስን እንሰብካልና ይህም ለአይሁድ ማሰናከያ ለአሕዛብ ሞኝነት ነው አለና፣ ለተጠሩት ግን አይሁድም ቢሆኑ የግሪክ ሰዎች ቢሆኑ የእግዚአብሔር ኃይልና የእግዚአብሔር ጥበብ የሆነው ክርስቶስ ነው። ይኸውልህ የእግዚአብሔር ኃይል የእግዚአብሔር ጥበብ የሆነውን ክርስቶስን መስበክ ይልና እዛው ቆሮንቶስ ላይ ጽድቃችን ነው፣ ጥበባችን ነው፣ ክብራችን ነው ይላል። ኢየሱስ ክርስቶስ በአብ ፊት ምኔ ነው? ጽድቄ ነው። ለእኔ ድሃ ማብላቴ ነው ጽድቅ? ኖ። በደንብ ሰምተኛል። እንትን ከሰፈር ልጆች ጋር ተሰብስቤ የታመመ ሰው መጠየቄ ነው ጽድቅ? ኖ። ጽድቃችን ኢየሱስ ነው። ስለዚህ ስለ እኔ ኃጢአት ዋጋ ከፍሎ ለእኔ በጽድቅ ሊታይ ኢየሱስ በአብ ቀኝ አለ። እና ለምንድን ነው እንደዚህ መልካም ስራዎችን የምታደርገው? ለምንድን ነው ተሳታፊ የምትሆነው እንዳልክ ካልከኝ ክርስቲያን ስለሆንኩ የዳነ ሰው ይህንን ስለሚያደርግ እንጂ አንድ ክርስቲያን ድሃ ማብላት የለበትም የሚል አለ እንደ ያብላ። የተቸገረ ባይዘው ማይ ፔንቴ ፒፕል የተቸገረ አጠገባችሁ ካለ አብሉ፣ አልብሱ፣ አጠጡ። የታመመ ሰው ጠይቁ፣ የታሰረ ሰው ጠይቁ። ግን አይቆጠርላችሁ። ባይዘው የሚቆጠርላችሁ የእግዚአብሔር ልጅ ኢየሱስ ነው። ለምን? ጽድቃችን ነው እሱ።
በአብ ዘንድ ምናችን ጽድቃችን ማን? ኢየሱስ። መጽሐፍ ቅዱስ ምን ይላል መሰለህ? ጽድቃችሁ የመርገም ጨርቅ ነው ይላል። የመርገም ጨርቅ ምን ማለት እንደሆነ ታውቃለህ? አሁን እኔ እዚህ ጋር አልጠራው፣ ግን እግዚአብሔር ሆይ ይሄ ጽድቄ ይሄ ጽድቄ ይሄ ጽድቄ ይሄ ጽድቄ ይሄ ጽድቄ ይሄ ጽድቄ ብለህ ስታመጣ እግዚአብሔር ምን ይላል መሰለህ? የመርገም ጨርቅ ነው ያንተ ጽድቅ ይልና የልጄ ደም በክርስቶስ ኢየሱስ ደም በሚገኘው ጽድቅ በሱ በማመን ነው የዘላለም ሕይወት የሚገኘው።